ማንቸስተር ዩናይትድ የመጀመሪያውን ፈራሚ አግኝቷል ማለት ትችላላችሁ። ፋብሪዞ ከሰዓታት በፊት እንደዘገበው ማለት ነው ኤደርሰን ከማንቸስተር ዩናይትድ ጋር በግል ጥቅማ ጥቅም ተስማምቷል። በጣም ደስ ያለኝ ግን ምን እንደሆነ ታውቃለህ? ከማንቸስተር ዩናይትድ ውጪ የየትኛውንም ክለብ ጥያቄ እንደማይቀበል ተረጋግጧል፣ ራሱ አረጋግጧል። እና ወንድ የሆነ ክለብ ሲኖር ተጓጉቶልህ የምትመጣ ትሆናለህ ማለት ልክ እንደ ማቲያስ ኩኛ እንደ ብሬም መቤሞ ማለት ስንት ክለብ እየፈለጋቸዋል ለማንቸስተር ዩናይትድን ፈልገው ወዶ የመጡት እዩት። እንግዲህ በዚህ ዓመትም ያሳዩትን ፐርፎርማንስ ኤደርሰንም ልክ እንደዛ ነው። ወንድ ነን። በአንድ ጊዜ ሶስት ተጫዋች ነው ያስፈረሙ ነው። በአንድ ጊዜ ማለት ነው። በአንድ ጊዜ ሶስት ተጫዋች 10 ቁጥር 6 ቁጥር እና 8 ቁጥር በአንድ ጊዜ ሶስት ተጫዋች ማስፈረም ችለናል ማለት ነው። ለማንኛውም ግን ሄንደርሰን ከአትላንታ ጋር የነበረው የዩናይትድ ሁኔታ ማለት ነው ከስምምነት መድረሳቸው ተገልጿል። 35 ሚሊዮን ፓውንድ ቅድመ ክፍያ የሚከፈል ከዛ ግን በክለቡ አቋም ላይ እየታየ የሚጨመር 3 ሚሊዮን ፓውንድ በመጨመር ማለት ነው ከዩናይትድ ጋር መስማማታቸውን በትልልቅ ዜናዎች ሁሉ መውጣት ጀምሯል ማለት ነው። ለማንኛውም ይሄ ልጅ ግን 4 ዓመት የጣሊያን ሴሪያ ልምድ ያለው ተጫዋች ነው። ከዛ በተጨማሪ በሶስት ቦታዎች ላይ መጫወት ይችላል። 10 ቁጥር 6 ቁጥርና 8 ቁጥር ቦታዎችን ሸፍኖ መጫወት የሚችል ድንቅ አማካይ ተጫዋች ነው። ለማንኛውም ስለዚህ ተጫዋች ምን ትላላችሁ? ዩናይትድ ግን ጨርሶታል። ኮፒ ሊንክ ፖስት ያደርጋችሁ ለሁሉም አድርሱት። ብራዚላዊው የመሃል ሜዳ ተጫዋች የሆነው ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊጎ ሊባል ጫፍ ደርሷል። ማንቸስተር ዩናይትድ ከልጁ ጋራ በ5 ዓመት ኮንትራት ተስማምተዋል። ማንቸስተር ዩናይትድ እና አትላንታ ለመስማማት ጫፍ ደርሷል። ጄሰን ዊልኮክስ እና ክሪስቶፈር ሪቬል የጆሴ ኤደርሰንን ዝውውር በእነዚህ 2 ቀናት ያጠናቀቃሉ ተብሎ ይታሰባል። ማንቸስተር ዩናይትድ 45 ሚሊዮን ፓውንድ ለአትላንታ የሚከፍል ይሆናል። ጆሴ ኤደርሰን የማንቸስተር ዩናይትድ 3ኛ ተቀዳሚ ተመራጭ የመሃል ሜዳ ተጫዋች ነው። አንደኛ የማንቸስተር ዩናይትድ ተመራጭ የመሃል ሜዳ ተጫዋች የኖቲንጋም ፎረስቱ ኢሊዮት አንደርሰን ነው። ማንቸስተር ሲቲም የልጁ ፈላጊ ነው። 115 ሚሊዮን ፓውንድ ተለጥፎበታል። ሁለተኛ የማንቸስተር ዩናይትድ ተቀዳሚ የመሃል ሜዳ ተጫዋች የኒውካስል ዩናይትዱ የመሃል ሜዳ ተጫዋች የሆነው ጣሊያናዊው ሳንድሮ ቶናሊ ነው። ሶስተኛ የማንቸስተር ዩናይትድ የመሃል ሜዳ ተመራጭ የሆነው ብራዚላዊ ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊጎ ይባላል። የሚገርም ሰበር ዜና ጀማው ኤንደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ ለማለት እንግዲህ ከማንቸስተር ዩናይትድ የቀይ ማብራቷን ምልክት እየጠበቀ እንዳለ መረጃዎች በዛሬው ዕለት እየተስፋፉ ይገኛል። ዌስትሃሞች ለብራሱ ፈርናንዴስ ማለት ነው እንግዲህ በዚህ ሰዓት ላይ ማለት ነው ጀማው ከ50 እስከ 60 ሚሊዮን ፓውንድ ድረስ እንደሚፈልጉ ግልጽ አድርገው ማንቸስተር ዩናይትድ እና አትላንታ ማለት ነው በዚህ ሰዓት ላይ እንግዲህ ማለት ነው ከ43 እስከ 45 ሚሊዮን ፓውንድ ድረስ መስማማት መቻላቸው ነው እንግዲህ የተነገረ የሚገኘው። ኤንደርሰን ወደ ማንቸስተር ዩናይትድ መሄድ ብቻ ነው የምፈልገው፣ ሌላ ክለብ ያቀረቡትን ጥያቄ በሙሉ ውድቅ አድርጌያለሁ ሲል ተናግሯል። ለምሳሌ ማንቸስተር ዩናይትድ ዋነኛ ኢላማ የሆነው ማለት ነው ኤንደርሰን እንግዲህ በዚህ ሰዓት ላይ ከ115 እስከ 130 ሚሊዮን ፓውንድ ድረስ ገደማ ያወጣል ተብሎ ይገመታል። ክለቡም ይሄን ለመጠየቅ ዝግጁ መሆኑን የተነገረ የሚገኘው ብሩኖ ፈርናንዴስ ጋር ማንቸስተር ዩናይትድ በአዲስ ኮንትራት ዙሪያ በዚህ ላይ እየተወያዩበት ይገኛል። የክለቡም ተጫዋቾች እንግዲህ እንድትቆይ እንፈልጋለን የሚል መልእክት ነግረውታል። እንዲሁም ደግሞ ማንቸስተር ዩናይትድ እንደሚያቆየው ግልጽ አድርጎ የተናገረ ይገኛል። ብሩኖ ፈርናንዴስም ከማንቸስተር ዩናይትድ መውጣት አልፈልግም ሲል ሐሳቡን ገልጿል። ጀማ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ሰሞኑ ጠፍተናል እንመጣለን። ኮፒ ሊንክ ላይክ እያደረግን የማይክል ካሪክ ሰራዊት የመጀመሪያ ፊርማውን እንግዲህ ቀደም ብሎ ስራ መስራት የጀመረ ይመስላል። ያራዳ ልጆች ከአታላንታ ማለት ነው ኤደርሰንን ብራዚላዊውን አማካይ ማለት ነው በ35 ሚሊዮን ፓውንድ እንዲሁም ተጨማሪ 3 ሚሊዮን ያለውን እንግዲህ ክፍያ ለመክፈል እንደተስማማ ነው ታይም ስፖርት እየተናገረ የሚገኘው ማለት ነው። ስካይ ስፖርትም ይህንኑ ዜና ሲዘግቡ እንደነበረ እንግዲህ ተመልክተናል ማለት ነው። የማይክል ካሪክ ቡድን ገና ካሁኑ ስራውን መስራት የጀመረ ይመስላል ማለት ነው። ምን እንመለከታለን? ቀጣይ ዓመት አብረን የምናይ ይሆናል ማለት ነው። ለማንቸስተር ዩናይትድ የተጫዋች የመጀመሪያ ፈራሚ ለመሆን ከጫፍ እንደደረሰ ነው እንግዲህ መረጃዎች እየተናገሩ የሚገኙት ማለት ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንኩ ያረሳ። ምርጥ ያራዳ ልጆች ይመቻችሁ። ሰበር ዜና ክለባችን ማንቸስተር ዩናይትድ የአትላንታውን ተጫዋች ኤደርሰንን በ35 ሚሊዮን ፓውንድ ፕላስ 3 ሚሊዮን ፓውንድ እየታየ የሚከፈል ከአትላንታ ጋር ተስማምቷል። ዝውውሩም በዚህ ሳምንት ያልቃል ተብሎ ይገመታል። ይሄን ያለም ፋብሪዚዮ ነው። ይሄን ያቀረበኩላችሁ ደግሞ ልጃችሁ ኢትዮ ፋብሪዚዮ ነኝ። ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። የመጀመሪያው የዩናይትድ ፈራሚ ኤደርሰን ነው ማለት እንችላለን። እስቲ ሪፖስት ኮፒ ሊንክ እያደረጋችሁ እናውራ። ኤደርሰን እና ዩናይትድ እንግዲህ ተስማምቷል። የ5 ዓመት ኮንትራት እንደሚፈርም ተረጋግጧል። አሁን እንግዲህ ስካይ ስፖርት ባስነበበው መሰረት ዩናይትድ እና አታላንታ
ተስማምቷል ማለት ይቻላል። በ38 ሚሊዮን ፓውንዶች ነው የተስማሙት። 35ቱ ይከፈላል፣ 3ቱ ደግሞ ተጨማሪ ነውና ተጫዋቹን ከ45 እስከ 50 ድረስ ሊደርስ ይችላል ዋጋው የተባለ ነበርና በ35 ማግኘት እሱን በጣም አሪፍ ነገር ነው። 3ቱ አድ ስለሆነ ብዙ የሚያሳስብ አይደለም። ይሄንን ተጫዋች ከኡጋርቴ ጋር ማወዳደር ደግሞ በጣም ኖር ነው። የተመለከታችሁት አይመስለኝም እና ኡጋርቴ ከኳስ ጋር ምንም ነገር የለውም። በቃ እንደፈራሁት የአትላንታ ቤርጋሞ ጅብ መሰባሰብ ይሆን በቃ ከጣሊያን የመጣ ተጫዋች አያስፈልገንም እያልኩ በቃ ፈረመ። በቃ እኔ ምን ይሻላል? እኔስ እንደው ሰበር መረጃ ማንቸስተር ዩናይትድ የ26 ዓመቱን ብራዚል የአታላንታ አማካይ ኤደርሰንን ለማስፈረም በእጅጉ መቃረባቸው ተነግሯል። ዩናይትድ ኤደርሰንን በ38 ሚሊዮን ፓውንድ ከአታላንታ ለማስፈረም ንግግሮች የመጨረሻ ደረጃ ላይ እንደሚገኙ የተነገረ ሲሆን በዚህ ሳምንት መጨረሻም ይሄ ዝውውር ይጠናቀቃል ተብሎ እንደሚጠበቅ ስካይ ስፖርቲን መረጃ ይዞ ወጥቷል። ኤደርሰን፣ ጆዜ ዶስ ሳንቶስ፣ ሎሬንሶ ዳ ሲልቫ ወደ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ማንቸስተር ዩናይትድ ከኤደርሰን ጋር በግል ጥቅም ስምምነት ላይ መድረሳቸውን ፋብሪዚዮን የገለጸው ዩናይትድ ከነበረበት አንድ ክፍተት ውስጥ የሚድፊልደር ነበር። በዚህ ዓመት ደግሞ ሚድፊልደር ላይ በደንብ ፎከስ አድርጎ እንደሚሰራ ካሁኑ ፍንጭ እያሳየ ነው ማለት ነው። የቀጣይ ዓመቱ ዩናይትድ ምን ያህል አስከፊ እንደሚሆን ዝውውር ላይ በሚያደርገው አክቲቭነት ራሱ ዩናይትድን መጠበቅ ትችላላችሁ። ከዚህ በፊት የሚታማበት አንድ የዝውውር መስኮት ነበረ። በዚህ ዓመት ግን እሱ ይፈጠራል ብዬ አላስብም። ኤደርሰን ወደ ዩናይትድ የመምጣቱ ጉዳይ እኔ በቃ የጊዜ ጉዳይ ነው ብዬ ነው ማስበው። ኤደርሰን ይመጣል። ዩናይትድ በጣም በዚህ በክረምት ዝውውር ላይ ራሱን በደም ተሳታ ኤደርሰን ወደ ማንቸስተር ዩናይትድ የመምጣቱ ነገር አይቀሬ እየሆነ ያለ ይመስለኛልና ይህ ተጫዋች የሚመጣ ከሆነ በነገራችሁ ላይ ለፕሮጀክት ታስቦ የመጣ ተጫዋች ይመስለኛል ለረጅም ጊዜ። ለምን መሰላችሁ ይሄን ምናችሁ? በነገራችሁ ላይ በጣሊያን ሴሪ ኳስ የማቀበል ስኬቱ 89% ነው። ዱዌሎቹ ኳስ ሪከቨር የሚያደርግበት ኢንተርሰፕት የሚያደርግበት መንገድ የሚገርም ልጅ ነው። በጣም ተስፋ የምትጥሉበት ተጫዋች ነው። ግን ያው ለቀጣይ ዓመት ልክ የሆነ ቡም ያደርጋል የምትሉት ተጫዋች ላይሆን ይችላል። ግን እመኑኝ ጥሩ ተጫዋች ነው የሚመጣ ከሆነ እና ይሄኛው ተሳክቶ ደግሞ የፕሪሚየር ሊግ ልምድ ያለውን ተጫዋችን ማቲያስ ፈርናንዴዝን ደግሞ ቢያመጡ ከዌስትሃም ለማንቸስተር ዩናይትድ በካዝሚሮ የሚመጣብንን ትልቅ ክፍተት በጥቂቱም ቢሆን የመሸፈን እድል ይኖረናል ብዬ አስባለሁ። አብሶ ማቲያስ ፈርናንዴዝ የፕሪሚየር ሊግ ልምድ ስላለው ሁነኛ መፍትሄ ይመስለኛል። አንደኛ ነገር ማንቸስተር ዩናይትድ ከሆነ ጊዜ በኋላ ፕሪሚየር ሊግ ላይ ልምድ ያላቸውን ተጫዋቾች በማምጣት እያያችሁ ነው። እንደ ብሪያን ኤምቤሞም እንደ ማቲያስ ኩኛም አይነት ተጫዋቾች ማለት ነውና በጣም ጥሩ ዝውውሮች እያደረጉ ይመስለኛል። ከማቲያስ ፈርናንዴዝ ጋርም ንግግር ተጀምሯል እየተባለ ነው። ማንቸስተር ዩናይትዶች እንኳን ደስ አላችሁ። ቀጣይ ዓመት ብዙ ስጋት የሚኖርብን አይመስለኝም። በጊዜው የምንሸፋፍን ነው ይመስለኝ። ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎ እያደረጋችሁ ፕሬስ ሰበር ዜና ማንቸስተር ዩናይትዶች የአታላንታውን የ26 ዓመት ብራዚላዊ አማካይ ኤደርሰንን ለማስፈረም በጣም መቃረባቸውን ስካይ ስፖርት በሰበር መረጃው አሁን ይዞት ወጥቷል። ተጫዋቹን ለማስፈረም ማንቸስተር ዩናይትዶች ከቀናት በፊት ምንም እንዳደረስኳቸው መረጃ 40 ሲደመር 5 ሚሊዮን ዩሮ በአጠቃላይ በ45 ሚሊዮን ዩሮ ይህንን ተጫዋች ከአታላንታ ለማስፈረም ተቃርበዋል። ስካይ ስፖርት ብቻ ሳይሆን ቤን ጃኮብስ፣ ፋብሪዚዮ ሮማኖ አሁን ከደቂቃዎች በፊት ባወጡት መረጃ እንደምትመለከቱት ማንቸስተር ዩናይትዶች ይህንን አማካይ ለማስፈረም ከተጫዋቹ ጋር በግል ከስምምነት ላይ ደርሷል። የ5 ዓመት ኮንትራት በማንቸስተር ዩናይትድ እንደሚፈርም ይጠበቃል። አሁን ላይ የሚቀረው የመጨረሻውን ውሳኔ የሚወስነው የስፖርቲንግ ዳይሬክተሩ ውሳኔ እየተጠበቀ ይገኛል እንጂ። ሰበር ዜና ጋይስ፣ ማንቸስተር ዩናይትድ የክረምት የዝውውር መስኮት የመጀመሪያ ፈራሚያቸውን ያገኙ ይመስላል። ምክንያቱም አሁን ኦልሞስት ጣጣውን ያለቀ ጉዳይ ሆኗል ተብሏል ከኤደርሰን ጋር ማለት ነው። የተጫዋች ምንድነው ክህሎቱ፣ ለምሮ ማንቸስተር ዩናይትድ የተጫዋች ላይ ትኩረት ያደርገው የሚለውን ዝርዝር ነጥብ በዚህ ቪዲዮ እንዳስሰዋለን። ኮፒ ሊንክ እንዳይረሳ። በርካታ ምንጮች ናቸው እንግዲህ ሚረር ፉትቦልን ጨምሮ ፉትቦል ፋንካስት ይህን ጉዳይ እየዘገቡት ይገኛሉ። የአታላንታ ኤደርሰን ዩናይትድ ለመቀላቀል በቃል ደረጃ ቨርባሊ አግሪ አድርጓል። ያስቀመጣቸው መስፈርቶች ዩናይትዶች አሟልተዋል። ክለቡም ጋር ተስማምቷል። 38.3 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። ይህም ገንዘብ ቀላል ነው ለዩናይትድ ከመደቡት ከ300 ሚሊዮን ፓውንድ አንጻር ወጪ ቆጣቢ ነው። ልጁ ደግሞ ተስፈኛ ነው። ስለዚህ አንድ ተጫዋች ላይ ኤሊዮት አንደርሰን ላይ ለምሳሌ 100 ምናምን አፍስሰው ሪስክ ከሚወስዱ ቢያንስ ሁለት ተጫዋች በደንብ ማስፈር የሚችሉበትን አጋጣሚ መዘርጋታቸውን ያደንቃለሁ። 26 ዓመት ላይ ነው የሚገኘው። 2022 ሳሌሪታን አለቆ አታላንታን ከተቀላቀለ በኋላ በአጠቃላይ ለቤርጋሞ ቡድን ወደ 172 ጨዋታዎች ማድረግ የቻለ ተጫዋች ነው። በሁሉም ውድድሮች 19 ጨዋታ ደግሞ ዘንድሮ ነው ያደረገው። 3 ጎል አስቆጥሮ 4 ኳስ አመቻችቶ ተቀብሏል። ዘንድሮ በጣሊያን ሴሪያ 88.4 በመቶ የተሳካ ኳስ የማቀበል ስኬት ያለው ተጫዋች ስለመሆኑ ቁጥሮች ይናገራሉ። ዱዌል አይታማም ልጁ 2.1 ኳስ ይነጥቃል። 1.9 ደግሞ የአየር ላይ ኳሶችን ኤሪያል ዱዌሎችን እንደሚያሸንፍ ነው በመደበኛ 90 ደቂቃ ቁጥሮች የሚናገሩት። እኔ ብዙዎቻችሁ ለምን ዴይሌታን በሁለተኛው ጋርቴ ነው ምናምን የምትሉ አድክም ሰዎች አላችሁ። እንዴ
ኡጋርቴ እኮ እኔ ምን ልበላችሁ ከስፖርቲንግ ወደ ፒኤስጂ ላይ እኮ የጨረሰ ተጫዋች ነው። ኡጋርቴ እኮ ዩናይትድ የተሸወደው ገና ከፒኤስጂ ሲያስፈርመው ነው። ምክንያቱም ፒኤስጂ ላይ የጨረሰ ተጫዋች ነው ኡጋርቴ። ይሄ ልጅ እኮ ገና ተስፈኛ ጥሩ አቅም ያለው ተጫዋች ነው። አካላዊ ጥንካሬ ባለው በጣም ከፍተኛ ጉልበት የሚታወቀው ኤደርሰን በአማካኝ በሜዳ ላይ በሚደረጉ የአየር ላይ ሆነ የመሬት ላይ ግንኙነት በተለምዶ ዱዌሎች ላይ 54 በመቶ የማሸነፍ ስኬት እንዳለው ይናገራል። እንዲሁም በየጨዋታው በአማካኝ 6.5 ያክል ኳሶችን ቦል ሪከቨሪ ትክክለኛ አማርኛ ፍቺ የለውም ግን ቦል ሪከቨሪ በቃ ኳስ ፖዚሽን ወደ እናንተ ቡድን እንዲሆን የማድረግ ስኬት ማለት ነው። በዛ 6.5 ኳሶችን ቦል ሪከቨሪ ያደርጋል በአማካኝ በ90 ደቂቃ። ጎል ተሳትፎም ካላችሁ ይውላችሁ ይሄ ተጫዋች ቦል ዊኒንግ ሚድፊልደር ነው፣ ኳስ ነጣቂ አማካኝ ማለት ነው። ይህ በእንዲህ እንዳለ ደግሞ ቦክስ ቱ ቦክስ መጫወት ይችላል። ቨርሳታይል ነው። ቦክስ ቱ ቦክስ ማለት ደግሞ የሆነ የማጥቃት ስነ ልቦና ሲኖራችሁ የ8 ቁጥር ተጫዋች ማለት ነው አይደለ? ቦክስ ቱ ቦክስ። ስለዚህ የማጥቃት ደመነፍሳችሁ ከፍ ሊል ይገባል ማለት ነው 8 ቦታ ላይ ስትጫወቱ። በአታላንታ ቤት አምናና ካቻምና በአጠቃላይ 13 ጎሎችን አስቆጥሯል በድምሩ ማለት ነው። በአማካኝ 1.1 ቁልፍ ኳሶችን ኪ ፓስ ለቡድን አጋሮቹ ያቀብላል። ይሄ በአጠቃላይ ወደ ተቃራኒ ሳጥን የመድረስና ጎል ማስቆጠር እንዲሁም የግብ ዕድሎችን የመፍጠር ያለውን አቅም በግልጽ የሚያሳይ ጉዳይ። ከዛ በተጨማሪ ጌም ሪዲንግ ይሄ በጣም ጥሩ የጨዋታ ንባብ ያለው ተጫዋች ነው። ጠንካራ ኳስ የመንጠቁ ክህሎቱ ደግሞ ከካሴሚሮ ጋር ያመሳስለዋል ግልጽ በሆነ መንገድና አክሴፕትድ ነው ኦልሬዲ እሱም ዩናይትድ ያቀርቡትን ፕሮፖዛል ተቀብሏል። ክለቡም የዩናይትድ ሊያቀርብ የሚፈልገውን ገንዘብ ማች አድርጓል። ምን ቀረ ታዲያ? ኮንትራት ነው። ይህም በመጪዎቹ ጥቂት ቀናት ውስጥ ይከናወናልና ክለቡ በቀጣይ ዝውውሩ ሙሉ ለሙሉ ያጠናቃል ተብሎ ነው የሚገመተው። ለዩናይትድ እኔ በጣም ጥሩ ግዢ ነው የሚመስለኝ። በአጠቃላይ የክረምት የዙር መስኮት የማይክል ካሪክ የመጀመሪያው ግዢ ኤደርሰን ይሆናል ተብሎ ነው የሚገመተው። ዩናይትድ እስከ 5 ተጫዋቾች ያስፈርማል ተብሎ ይገመታል። ኦልሬዲ አንዱ ነው። የእሱ አጣማሪ ማ መሆን አለበት፣ በተጨማሪነት ዩናይትድ በአማካይ መስመር ላይ ማስፈረም አለበት የሚለውን የእናንተን ግምትና በዚህ ተጫዋች ዝውውር ጉዳይ የተሰማችሁን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ፎሎ ማድረግ እንዳይረሳ። ይመቻችሁ።